ሐዋርያት ሥራ ምዕራፍ 3 ላይ እናወጣለን። ዛሬ የምንካፈለው ያው ዛሬ ብቻ የሚያልቅ አይደለም። እንግዲህ ይህንን ሐሳብ በተከታታይ የምናይ ይሆናል። በዚህ ሐሳብ ላይ ደግሞ እንጸልያለን። ዋና የቤተ ክርስቲያናችን እንግዲህ ራእይ ታድሶ ላይ ነው። ስለዚህ ስለ ታድሶ ምንነት፣ ስለ ታድሶ አስፈላጊነት የእግዚአብሔርን ቃል እናያለን፣ እንካፈላለን። ጌታ የተባረከ ይሁን። ሐዋርያት ሥራ ምዕራፍ 3 ላይ ቁጥር 19 ጀምሮ በጌታ በኢየሱስ ስም አነበዋለሁ። እንግዲህ ከጌታ ፊት የመጽናናት ዘመን እንድትመጣላችሁ አስቀድሞ ለእናንተ የመረጠውን ኢየሱስ ክርስቶስን እንዲልክላችሁ ኃጢአታችሁ ይደመሰስ ዘንድ ንስሐ ግቡ፣ ተመለሱ። እግዚአብሔር ከጥንት ጀምሮ በቅዱሳን ነቢያቱ አፍ የተናገረው ነገር ሁሉ እስከሚታደስበት ዘመን ድረስ ሰማይ ይቀበለው ዘንድ ይገባልና። ሙሴም ለአባቶቻችን ጌታ አምላክ እኔን እንዳስነሳኝ ነቢይን ከወንድሞቻችሁ ያስነሳላችኋል፣ በሚናገራችሁ ሁሉ እርሱን ስሙት። ያንንም ነቢይ የማትሰማ ነፍስ ሁሉ ከሕዝብ ተለይታ ትጠፋለች አለ። ሁለተኛም ከሳሙኤል ጀምሮ ከእርሱም በኋላ የተናገሩት ነቢያት ሁሉ ደግሞ ስለዚህ ወራት ተናገሩ። እናንተ የነቢያት ልጆች እግዚአብሔር ለአብርሃም በዘር የምድር ወገኖች ሁሉ ይባረካሉ ብሎ ከአባቶቻችን ጋር ያደረገውን የኪዳን ልጆች ናችሁ። ለእናንተ አስቀድሞ እግዚአብሔር ብላቴናውን አስነስቶ እያንዳንዳችሁን ከክፋታችሁ እየመለሰ ይባርካችሁ ዘንድ ሰደደው። የምንካፈለው ርዕስ ዋናው ርዕሳችን ታድሶ፣ የታድሶ ትንቢታዊ መሰረትና የእግዚአብሔር ጊዜ በሚል ሐሳብ የእግዚአብሔርን ቃል እንካፈላለን እና ንዑስ ርዕሳችን ነቢያትና የታድሶ መሰረት የሚል ነው። እንግዲህ ዛሬ የምንጀምረው ይሄ የእግዚአብሔር ቃል ይሄ ትምህርት በቤተ ክርስቲያን ታሪክና በግል መንፈሳዊ ሕይወታችን ውስጥ እጅግ ወሳኝ መሰረታዊ ወደሆነ እውነት የሚያሻግረን ትምህርት ነው። ይህ ትምህርት ነቢያትና የታድሶ መሰረት የሚል ነው እና መነሻው ደግሞ በእግዚአብሔር ቃል በዚህ አሁን ባነበብነው በሐዋርያት ሥራ ምዕራፍ 3 ከቁጥር 19 እስከ 21 ያለውን ሐሳብ ላይ እናተኩራለን። ይሄ የሚናገረው መለኮታዊ እውነት ወይንም ታድሶ በሰው ብልሃት ወይም ደግሞ በሰው ፍላጎት የተጀመረ ሳይሆን ዓለም ሳይፈጠር ከእግዚአብሔር ልብ ውስጥ የነበረ ነው። ታድሶ የሚለው በሰዎች ፍላጎት፣ በሰዎች ሐሳብ፣ በሰዎች ሁኔታ የመጣ አይደለም። ነገር ግን በእግዚአብሔር ልብ ውስጥ የነበረና በቅዱሳን ነቢያት አፍ ሲነገር የቆየ ሰማያዊ እቅድ ነው። ይህ ታድሶ ማለት ዝም ብለው ሰዎች ተነስተው ድንገት ሞቅ ብሎን ታድሶ ብለን የምንነሳው ሳይሆን ታድሶ በመጀመሪያ በእግዚአብሔር ልብ በእግዚአብሔር ሐሳብ ውስጥ ከዘላለም የነበረ ነው። ያው እንደምታውቁት እግዚአብሔር ሰውን ሲያበጅና ሲፈጥር የነበረው ሁኔታ ሰላማዊ ማለት ነው። ረፍት ያለበት፣ ደስታ አለበት። እግዚአብሔር ሰውን ፈጥሮ አልጣለውም፣ ወስዶ ቤት አስቀመጠው ነው የሚለው። በኤደን ገነት አስቀመጠው ይላል። እግዚአብሔር የተባረከ ይሁን። በኤደን ገነት አስቀመጠው። ነገር ግን ጠቢቡ ሰለሞን እንደተናገረው እግዚአብሔር ሰውን ቅን አድርጎ ሰራው፣ እሱ ግን ብዙ ብልሃት ፈለገ። እንደገና ደግሞ በሰይጣን አጀንዳ በሰይጣን እቅድ መሰረት ማለት ነው። ሰይጣን የሰው ልጅ እግዚአብሔር ከፈጠረው በኋላ በኤደን ገነት ካስቀመጠው በኋላ ሰይጣን ደግሞ ከሰማይ ጌታ ኢየሱስ ክርስቶስ ሲናገር ሰይጣን ከሰማይ እንደ መብረቅ ሲወድቅ አየው። እግዚአብሔር የእግዚአብሔርን ዙፋን ስለተመኘ የአምልኮ መሪ፣ የብርሃን ተቆጣጣሪ፣ ዋና የመላእክት አለቃ፣ የሰማይ ሰራዊትን የሚመራ ታላቅ ኪሩብ የተዋበ ነበረ እና እዛ ስዕል ላይ እንደምናየው ጭራቅ ምናምን አይነት አይደለም። አሁንም ሰይጣን የብርሃን መልአክ መስሎ እንደሚገለጥ መጽሐፍ ቅዱሳችን ይነግረናል።
ስለዚህ ሰይጣን ተጣለ። ለምን ተጣለ? በጣም አምልኮ ሲመራ ለእግዚአብሔር ክብርን ምስጋና እንዲመጣ በዋና ግንባር ቀደም መሪ ሆኖ ሲሰራና ሲያስተዳድር ነበረ። ስለዚህ በቃ ከዛች ለምን ትንሽ ሸርፌ አልወስድም በሚል አማረው። ስለዚህ እግዚአብሔር አልተዋጋም ከእግዚአብሔር ጋር ሰይጣን። እግዚአብሔር አንስቶ ምን አደረገው? ጣለው። ጌታ ኢየሱስ ክርስቶስ ሰይጣን እንደ መብረቅ ከሰይጣን ሲወርቃ ወደቀ። ሰይጣን ወደቀ። እግዚአብሔር ደግሞ ሰውን ፈጥሮ በኤደን ገነት አስቀመጠው ይላል። በኤደን ገነት አስቀመጠው። ስለዚህ በኤደን ገነት ውስጥ ሰው በመለኮታዊ ስርዓት አሁን የምናየው ዝብርቅርቅ አልነበረም። አሁን የምናየው ግራ መጋባት አልነበረም። አሁን የምናየው ሁኔታ አልነበረም። በኤደን ገነት እግዚአብሔር ወስዶ ሰውን አስቀመጠው። ሰው በእግዚአብሔር አምሳል ተፈጥሮ ሲኖር ሳለ ሰይጣን መጣና ሰውን ከእግዚአብሔር ሐሳብና ፈቃድ ምን አለው? አወጣው። ለምን? የሰይጣን ምኞት በፊትም የነበረው ምንድነው? አሁንም ያ ምኞቱ አልተቋረጠም። አያችሁ፣ እዛ በሰማይ ያጣውን በምድር ላይ የዚህ ዓለም ገዢ ይላል። የዚህ ዓለም ገዢ። ስለዚህ ሰው ተቀናቃኝ ሆኖ የመጣበት ነው የመሰለው ሰይጣን ማለት ነው። የሱን አገዘ። ለምን? ሰውን እግዚአብሔር ፈጥሮ በኤደን ገነት አስቀምጦ በምን ማንነትና ስልጣን ነው ሰውን ወደዚህ ምድር ያመጣው? እግዚአብሔር በገዢነት ገዢ ሆኖ እንስሳትን ሁሉ፣ ፍጥረታትን ሁሉ፣ እጽዋትን ሁሉ እንዲንከባከብ እንዲቆጣጠር ነው እግዚአብሔር በገዢነት ያስቀመጠው። ስለዚህ ሌላ ገዢ ሌላ አስተዳዳሪ እንደመጣበት በማሰብ ሰይጣን ቀጥታ ሰውን ሐዋርያው ጳውሎስ ሲጽፍ በአዲስ ኪዳን እባብ በተንኮል ሔዋንን ምን እንዳላት እንዳሳታት እናንተንም ሐሳባችሁን አበላሽቶ ምን እንዳይላችሁ እንዳያስታችሁ ፈራለሁ። እሱ አሳች ነው፣ አሳሳተው። ስለዚህ ሰውን ከነበረበት ቦታና ስፍራ ምን አደረገው? አስወጣው። ስለዚህ የመጀመሪያው የእግዚአብሔር እቅድ ወይም የተአድሶ ጽንሰ ሐሳብ እዚህ ጋር ነው የሚጀምረው። የተአድሶ ጽንሰ መታደስ አለበት። ለምን? ሰው ከነበረበት ክብሩና ከነበረበት ስልጣኑ ምን ብሏል? ለቋል። ስለዚህ ያ የለቀቀውን የሰው ልጅ ወደ ነበረበት ክብር ምን ማድረግ አለበት? መመለስ አለበት። ስለዚህ ዋናው ታድሶ ማለት እሱ ነው። የመጀመሪያው ታድሶ ሰው ወደ ነበረበት ክብር ምን ማድረግ አለበት? መመለስ አለበት። ይህ ታድሶ የዚህ ታድሶ ሐሳብ እና የዚህ ታድሶ መንገድ እስካሁንም አልተለወጠም፣ አልተቀየረም። እግዚአብሔር አሁንም በዚህ መንገድ ሰው እንዲታደስ ይፈልጋል ማለት ነው። እግዚአብሔር የተባረከ ይሁን። ይሄ ታድሶ አላለቀም። ገብቷቸዋል? እግዚአብሔር አሁንም የጠፋውን ሰው ምን እያደረገ ነው? እየመለሰ ነው ያለው። ስለዚህ ታድሶ በሰው ብልሃት ወይንም በሰው ፍላጎት የተጀመረ አይደለም ያልኳችሁ ለዚህ ነው። ታድሶ የእግዚአብሔር መለኮታዊ ሐሳብ፣ የእግዚአብሔር መለኮታዊ እቅድ፣ በእግዚአብሔር መለኮታዊ አጀንዳ የተጀመረ ነገር ነው። ይሄም ዓለም ሳይፈጠር በፊት በእግዚአብሔር ልብ ውስጥ የነበረ በቅዱሳን ነቢያት አፍ ደግሞ ሲነገር የቆየ ሰማያዊ እቅድ ነው። ስለዚህ እግዚአብሔር የጠፋውን ለመመለስና የፈረሰውን ለመገንባት ሁልጊዜ በጊዜ ውስጥ የሚሰራ አምላክ ነው። እግዚአብሔር ይባረክ። ለዚህ ነው እንግዲህ ከጌታ ፊት የመጽናናት ዘመን እንድትመጣላችሁ አስቀድሞም ለእናንተ የመረጠውን፣ ሃሌሉያ፣ ለእናንተ የመረጠውን ማንን? ክርስቶስን። ለምን? ለተአድሶ የመረጠውን፣ የሰውን ልጅ ወደ ነበረበት ክብር ለመመለስ የመረጠውን። ሃሌሉያ። እስኪ እግዚአብሔር ለእኔ የመረጠውን በሉ። አዎ፣ ለእናንተ የመረጠውን ክርስቶስ ኢየሱስን እንዲልክላችሁ ኃጢአታችሁ ይደመሰስ ዘንድ ንስሐ ግቡ፣ ተመለሱ። እግዚአብሔር ከጥንት ጀምሮ በቅዱሳን ነቢያቱ አፍ የተናገረው ሁሉ እግዚአብሔር ከጥንት ጀምሮ፣ ለዚህ ነው ተአድሶና ነቢያት ያልኩት። ለምንድን ነው እሱ? እግዚአብሔር ከጥንት ጀምሮ በቅዱሳን
ነቢያቱ አፍ ምን ያለው የተናገረው። ሃሌሉያ። ስለ ታድሶ ማለት ነው። ከጥንት ጀምሮ እግዚአብሔር በቅዱሳን ነቢያቱ ለምን የተናገረው ሁሉ ይላል። ቅድም እንዳልኳችሁ እግዚአብሔር አስቀድሞ ያቀደው ታድሶ የመጀመሪያው ታድሶ ሰውን ወደ ነበረበት ክብር መመለስ እሱ ተጀምሯል። ሃሌሉያ። እሱም የክርስቶስ ኢየሱስ መምጣት ወደዚህ ምድር መገለጥ ከጥንት ጀምሮ በቅዱሳን ነቢያቱ አፍ ሲነገር የኖረ ነው። ታድሶና ነቢያት የሚነጣጠል ጉዳይ አይደለም። እስከሚታደስበት ድረስ ይላል። ለምን? በነቢያቱ አፍ የተናገረው ገናም የሚቀር አለ። አሁንም ቤተክርስቲያን በታድሶ የተጀመረ ታድሶ አለ። እንደገና አሁንም የምንገባበት ታድሶ አለ። እሱን እናያለን። ምናልባት ዛሬ መግቢያውን ያህል ነው የምናየው። እስከሚታደስበት ዘመን ድረስ ሰማይ ይቀበለው ዘንድ ይገባል ይላል። በቅዱሳን ነቢያቱ አፍ የተነገረው እስከሚታደስበት ዘመን ድረስ ሰማይ ይቀበለው ዘንድ ይገባል። ምን ማለት ነው? ጌታ ኢየሱስ ክርስቶስ የመጀመሪያውን ታድሶ ሰውን ወደ ነበረበት ክብር መመለስ የመስቀሉን ሥራ አከናውኖና ፈጽሞ ወደ አባቱ ምን ብሏል? ሄዷል። መላእክት ልክ ኢየሱስ ክርስቶስ ባረገበት ጊዜ ማለት ነው ደቀ መዛሙርቱ በምድር ላይ ልክ ቀጥ ብሎ ነው ማለት የሆነ ምናምን ስዕል ራእይ ምናምን አይደለም። የጌታ ኢየሱስ ወደ ሰማይ ማረግ ራእይ አይደለም ወይም ምልም አይደለም። ይዟቸው ሄዶ ወደ ተራራ በሉ እንግዲህ ብሎ እያዩት ብድግ ነው ያለው። እያዩት ማለት ነው ብድግ ብሎ እንዲህ ብለው እያዩ ሄደ። አሁን ፕሌን ምናምን ሲሄድ አየር ላይ ታቻዋል አይደለ? እንደዚህ እያያችሁት ቀጥ ብሎ ሄድና ምን ውስጥ ይገባል። ከዛ ድምጹን ትሰማላችሁ፣ ግን ይታያል አይታይ፣ ይሸፍነዋል። ልክ እንደዛ ነው። ምንድነው እሱ? ቀጥ ብሎ ሄዶ እያዩት እንደዚህ ደመና ከዓይናቸው ምን አለው ይላል ሰወረችው ይላል። ከዛ ላይ እንዲህ ብለው እያዩ እያለ መላእክት መጣ። ስለምን ወደ ሰማይ ምን ትላላችሁ ትመለከታላችሁ? ይህ ወደ ሰማይ የሄደው ልክ እንደዚሁ ሲሄድ እንዳያችሁት እንደዚሁ ደግሞ ምን ይላል? በቃ ተስፋው ይሄ ነው። አንዱ የኢየሱስ ምጽአት ማለት ነው። እንደዚሁ እንደሄደ እንደዚሁ ምን ይላል? ይመለሳል። እንደዚሁ መጣ፣ የመጀመሪያውን ተልኮ ፈጸመ፣ ሄደ። ከዛ ዮሐንስ 14 ላይ እንደዚህ ይላል ከቁጥር 1 እስከ 4 ልባችሁ አይታወክ፣ በእግዚአብሔርም እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። እንዲህ ባይሆን ባልኋችሁ ነበረ። ስፍራ አዘጋጅላችሁ ዘንድ እሄዳለሁና ሄጄም ስፍራ ባዘጋጀውላችሁ እኔ ባለሁበት ደግሞ እናንተ ትሆኑ ዘንድ እመጣለሁ፣ ወደ እኔም እወስዳችኋለሁ። ወደምትሄዱበትም ታውቃላችሁ፣ መንገዱንም ታውቃላችሁ። በአባቴ ቤት ብዙ መኖሪያ አለ። ምን አለ? ስፍራ አዘጋጅላችኋለሁ አለ። እግዚአብሔር የተባረከ ይሁን። አሁን ኢየሱስ የት ነው ያለው? በሰማይ ነው ያለው። በአባቱ ቀኝ ነው ያለው። በእግዚአብሔር ዘንድ ነው ያለው። እግዚአብሔር የተባረከ ይሁን። ስለዚህ በቅዱሳን ነቢያቱ አፍ የተነገረው እስከሚፈጸምበት ጊዜ ድረስ ኢየሱስ በሰማይ ሊሆን ይገባዋል። ይሄ ማለት ነው ሰማይ ይቀበለው ዘንድ ይገባዋል። አሁን የተነገረው ቃል እስኪፈጸም ድረስ በቅዱሳን ነቢያቱ አፍ የሚነገረው ቃል እስኪፈጸም ድረስ እስከሚታደስበት ዘመን ድረስ ሰማይ ሊቀበለው ልዩ ልዩ ገጽታ ስላለው ማለት ነው ታድሶ። ስለዚህ ጴጥሮስ የሚናገረው ይሄንን ነው። ኢየሱስ ክርስቶስ ተመልሶ እስከሚመጣበት ጊዜ ድረስ የመጨረሻው ታድሶ የሚከናወነው እሱን በሌላ ጊዜ ነው የምናየው። የመጨረሻው ታድሶ የሚከናወነው ኢየሱስ ክርስቶስ ወደ ምድር ሲመጣ ነው። እስከዛ ድረስ ግን ቤተ ክርስቲያን እየታደሰች መቀጠል አለባት። መታደስ ግዴታ ነው። ሃሌሉያ! እስኪ ታድሶ ግዴታ ነው በሉ። ለዚህ ነው ነብዩ አቤቱ መልሰን እኛም እንመለሳለን፣
ዘመናችንን እንደ ቀድሞ ምን በልልን አድስልን። ቤተክርስቲያን በምድር እስካለችበት ጊዜ ድረስ ድካሞች አሉ። ገብቷችኋል አይደለ? ስተቶች አሉ፣ ይቀጥላሉ ወደፊትም ማለት ነው። ልዩ ልዩ ግራ መጋባቶች ይቀጥላሉ። ነገር ግን ሁል ጊዜ ቤተክርስቲያን በታድሶ ውስጥ ሆና በታድሶ መንፈስ በታድሶ ኃይል ምን ማድረግ አለባት? መቀጠል አለባት፣ መታደስ አለባት። እየታደስን ነው የምንቀጥለው። መታደስ ግዴታ ነው። ስለዚህ ዛሬ የምናየው ታድሶ ለምን ያስፈልጋል? ለምንድነው መታደስ የሚያስፈልገን? ያ ቅድም እንዳልኳችሁ ጌታ ኢየሱስ ክርስቶስ ሲመጣ የመጨረሻው ከዛ በኋላ ታድሶ አይኖርም። የመጨረሻው ታድሶ ይሆናል። ፍጥረት ይታደሳል። ሃሌሉያ። ቤተክርስቲያን ትታደሳለች። በጣም ብዙ ነገር ታድሶ ነው የሚሆነው። ፍጥረት ይታደሳል ማለት ይሄ የመጀመሪያው የነበረው ገብቷቸዋል። መጽሐፍ ቅዱስ ይናገራል። በቃ ይሄ እንስሳ ላይ የነበረን ስልጣን፣ የዱር አራዊት ላይ የነበረን ስልጣን ሁሉ የሚመለስበት ታድሶ አለ። ገብቷቸዋል። ሰው ወደ መጀመሪያው ክብር ምን የሚልበት የሚመለስበት። አንበሳ እንደምን ይሆናል ይላል። ያኔ ኢየሱስ ሲመጣ ወደዛኛው ወደ መጨረሻው ታድሶ ነው። አሁን ግን የቤተ ክርስቲያን ታድሶ አለ። ግን ከዛ በፊት የምናየው ምንድነው? ታድሶ ለምን አስፈለገ የሚል ነው። ታድሶ ለምን አስፈለገ? ስለዚህ ታድሶ ያስፈለገው ዋናው ምክንያት ውድቀት ነው። ውድቀት አለ። ውድቀት አለ። እግዚአብሔር በመጀመሪያ ዓለምንና ሰውን ሲፈጥር ፍጹም ቅድም እንዳልኳችሁ ቅዱስ ውብ አድርጎ ነበር። ነገር ግን በኃጢአት ምክንያት የመለኮታዊ ስርዓት ውበት ፈረሰ። ስለዚህ ታድሶ የጠፋውን ለመመለስ፣ የቆሸሸውን ለማንጻት፣ የፈረሰውን ለመጠገን እጅግ አስፈላጊ የሆነ ነገር ነው። ስለዚህ ታድሶ የሚያስፈልገው የተበላሸ ነገር ስላለ ነው። የፈረሰ ነገር ስላለ ነው። የጠፋ ነገር ስላለ ነው ታድሶ የሚያስፈልገው። ስለዚህ ታድሶ ለምን አስፈለገ ካልን የተበላሸ ነገር ስላለ፣ የተበላሸ ነገር ስላለ፣ መታደስ ያለበት ነገር ስላለ። ስለዚህ መጽሐፍ ቅዱስና በመንፈሳዊ እይታ ታድሶ ለምን እንደሚያስፈልግ ዋና ዋና ምክንያቶች እነግራቸዋለሁ። ታድሶ ለምን ያስፈልጋል? አንደኛ ከእግዚአብሔር ጋር የነበረውን እብረት ለመመለስ ታድሶ ለምን ያስፈልጋል? ታድሶ የሚያስፈልገው ከእግዚአብሔር ጋር የነበረ እብረት። ለምሳሌ ሮሜ 3:23 ሁሉ ኃጢአትን ሰርተዋል የእግዚአብሔርም ክብር ምን ብሏቸዋል? ጎሏቸዋል። ስለዚህ ሰው በኃጢአት ምክንያት ከእግዚአብሔር ክብርና እብረት ተለየ። ቅድም ብያቸዋለሁ። ስለዚህ ልብ በክፋትና በዓለማዊ ፍላጎት ሲደነድን መለኮታዊ ግንኙነት ሲቋረጥ ወይንም ሲጠፋ ታድሶ ሰውን በንስሐ በደሙ መታጠብ በኩል ወደ መጀመሪያው የፍቅርና የቅድስና ግንኙነት ከእግዚአብሔር ጋር መጀመሪያ ሰው የፍቅር እብረት የፍቅር ግንኙነት ነበረው። አዳም እንዴት ነህ ምናምን የሚል ያወሩ ነበረ አይደለ? እግዚአብሔር መጥቶ አዳም ደህና አደርክ እንዴት ነህ ምናምን ሊለው ማለት ነው። አዳም ብሎ ሲመጣ አዳም ግን ምን ብሎ ነበረ? ግንኙነቱ ተበላሽቷል። ስለዚህ የመጀመሪያው ግንኙነት ሲበላሽ ሰው ከእግዚአብሔር ምን አደረገ? ራቀ። ከእግዚአብሔር ራቀ። ስለዚህ ኢየሱስ ክርስቶስ የመጣው ግንኙነቱን ለማደስ ነው። አሜን። ዛሬ እናንተ እዚህ ባማረ ሁኔታ የተቀመጣችሁት በኢየሱስ ክርስቶስ ግንኙነታችሁ ታድሶ ነው። ሃሌሉያ አሜን። እስኪ ቀኝ እጃችሁን አንሱና በጌታ በኢየሱስ ክርስቶስ በሉ። ከእግዚአብሔር ጋር የነበረኝ ግንኙነት ታድሷል። ዛሬ በሉ እኔ በክርስቶስ ኢየሱስ ከእግዚአብሔር ጋር ተገናኝቻለሁ። እስኪ ክብር ስጡት ለዚህ። ሃሌሉያ። በክርስቶስ ኢየሱስ አሜን ታድሰናል። ይሄ የመጀመሪያው አያችሁ። ኢየሱስ ክርስቶስ መጥቶ የቤተ መቅደስ መጋረጃ ከላይ እስከታች ምን አለ? ተቀደደ። የጥል ግድግዳ ምን አለ? ፈረሰ። ሰው ከእግዚአብሔር ጋር የነበረው ግንኙነት አርቲፊሻል ነበረ።
ቀጥታ ከእግዚአብሔር ጋር እንዲገናኝ ኢየሱስ ክርስቶስ መስመሩን ከፈተለት። ስለዚህ ታድሶ ያስፈልገው ከእግዚአብሔር ጋር የነበረው ዛሬም እኮ ኃጢአት ከእግዚአብሔር ጋር የነበረንን ግንኙነት ምን ያደርጋል? ያበላሻል አይደለ? አሁን ይኸውላችሁ እኔ ብዙ ጊዜ እላለሁ የትኛውም ቻሌንጅ የትኛውም ተግዳሮት በሽታ በሉት የትኛውም ጦርነት ከእግዚአብሔር ጋር ያለንን ግንኙነት እንደማያበላሽ ታውቃላችሁ? የፈለገ ለዚህ ነው ምድር ብትናወጥ ተራሮች ወደ ባህር ልብ ቢወሰዱ እኛ አንፈራም። የምድር ነውጥ የመሬት መንቀጥቀጥ ምንም ነገር ሰው ወደ አምላኩ በነፃነት መጮህ ይችላል። እንደውም አንዳንድ ጊዜ ችግር፣ ፈተና፣ መከራ ምናምን ሲመጣ ሰው ከእግዚአብሔር ጋር የመገናኘቱ እንትን ምን ይላል? ይጨምራል። በኮሮና ጊዜ እኮ አይተናል። በቤተ ክርስቲያን ኮሮና ሰውን ጠብ ሲያረግ ዓለም ተስፋ ስትቆርጥ ከእግዚአብሔር ጋር የነበረው ግንኙነት ሰው ምን ብሏል? ጨምሯል። ሁሉም ጩኸት ነው። ጌታው አድነኝ ነዋ። ምንም ተስፋ የለም። ኮሮና ሰውን ከእግዚአብሔር ጋር እንደውም አብዛኛው ምን ብሎታል? አጣብቆታል። ፈተና ሰውን ከእግዚአብሔር ጋር ያለውን ግንኙነት ምን አይልም? እንደውም ያጣብቀዋል። ኃጢአት ግን አሁንም ማለት ነው ኃጢአት የፊት መጨማተር ይሄ ምናምን በኃጢአት ነው። ይሄ በኃጢአት እንትን ያለ ሰው ደስተኛ አይሆንም። ፊቱ ምንድነው አለው እኮ አይደል? እኔ ቃየልን ፊትህ ምን ብሏል? ጠቆረ ያለው። ኃጢአት ፊት ምን ይላል? ልብም ያጠቁራል፣ ፊትም ምን ያደርጋል? ያጠቁራል። ኃጢአት ያጠቁራል። ሰው አሁን በቃ አንዳንድ ጊዜ እኔ እንትን ለአንዳንዴ የሆነ ችግር ሊኖር ይችላል። ግን ታሞ ሁልጊዜ ፊት ጨርማታ ካለ ንስሐ እንዲገባ እንትን ጊዜ መስጠት ነው። ገብቷችኋል አይደለ? እኔ አውቃለሁ። እኔ እውነቴን ነው። እንደውም የቸገረኝ ቀን አምልኮ ይጨምራል። ሃሌሉያ አሜን። ሳጣ ምንም መዝሙር እንደዋል አይደል? ባጣ አይጨንቀኝም በሱ ጽናናለው፣ ብራብ አይከብደኝም ክብሩን ሳይጠግባለው፣ ቢጠማኝም እንኳን ፍጹም እርካታዬ ኢየሱስ ነው ለኔ የሕይወት ውሃዬ እንላለን። ኃጢአት ግን አያዘምርም። ለምን? ሰይጣንም ይከሳል። ገብቷችኋል አይደል? የዚህ ዓለም ከሳሽ የሌለ አንደኛ የሰይጣን ክስ አለ። ሁለተኛ ራሱ የኃጢአቱ ይበላል ሰውን። መልካም ብታደርግ ፊትክ እንደዚህ ምንድነው ያሰብከው አለ። ምን ልል ነው? ከእግዚአብሔር ጋር ያለንን ግንኙነት በአዳምም ተበላሽቶ አሁንም ያበላሻል። አያችሁ? ከእግዚአብሔር ጋር ያለን ግንኙነት አሁንም ኃጢአት ምን ያደርጋል? ያበላሻል። ስለዚህ እንዳንገዛ ጥንቃቄ ማድረግ አለብን። ስለዚህ የታድሶ መንፈስ የታድሶ ህይወት ያስፈልገናል። መመለስ አለብን ማለት ነው። ስለዚህ ዛሬም በኃጢአት ህይወት ካል ፍጹም መመለስ ይሄ ቃቃ መጫወት አይደለም። ምንድነው እሱ? ጌታ ዛሬም ከዛ መጥቶ ምናምን ከዛ ነገም እዛው ቦጭ ምናምን እሱ አለ። ፈንቅለን መውጣት አለብን። ጌታ የተባረከ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ኢየሱስ ክርስቶስ ጌታ ነው። እስኪ አሜን በሉ። ሁለተኛው ታድሶ ለምን ያስፈልጋል? ከመንፈሳዊ ድርቀትና ድካም ለመውጣት። ዳሩ ግን የምነቅፍብ ነገር አለኝ። የቀደመውን ፍቅርን ትታል። እንግዲህ ከወዴት እንደወደቅ ካስብ፣ ንስሐ ግባ፣ የቀደመውን ስራን አድርግ፣ አለዚያ እመጣብሃለሁ። ንስሐ ባትገባ መቅረዝንም ከስፍራው እወስዳለሁ። ታድሶ ለምን ያስፈልጋል? ከመንፈሳዊ ድርቀትና ከመንፈሳዊ ድካም ለመውጣት። የምነቅፍብ ነገር አለኝ። የቀድሞ የጣልከው ነገር አለ። ታድሶ ምን ጥለው ቅድም ብያቸዋለሁ። አቤቱ መልሰን እኛም እንመለሳለን። አድሰን እንደ ቀድሞ ዘመናችንን ምንበል አድሰን ሁሉ ጊዜ ታድሶ መታደስ አለብን። ጌታ የተባረከ ይሁን። መታደስ አለብን። ታድሶ ለምን ያስፈልጋል? ከውድቀት። ስለዚህ አማኞች ወይም ቤተ ክርስቲያን በጉዟቸው መካከል የመጀመሪያውን ፍቅር የመተው የመቀዝቀዝና በይስሙላ ሃይማኖት የመያዝ አደጋ ያጋጥመናል ሁልጊዜ ማለት ነው። አማኞች ወይም ቤተ ክርስቲያን በጉዟችን መካከል አንደኛ ፍቅር ሊቀዘቅዝ ይችላል። ገብቷችኋል አይደለ? ታድሶ ለምን ያስፈልጋል? ፍቅር ሊቀዘቅዝ ይችላል።
ህይወታችን ሊቀዘቅዝ ይችላል። አቤቱ መልሰን ያለው እኮ ነገር ግን መልሰን የሚል የተሐድሶ መንፈስ ያስፈልገናል። ጌታ የተባረከ ይሁን። ስለዚህ የቀድሞውን ፍቅርህን ትተሃል። የመቀዝቀዝ በይስሙላ ሃይማኖተኝነት መያዝ። ለምሳሌ ያቺ ሴት ማለት ነው፣ ያቺ ደም የሚፈሳት ሴት ከቤቷ ስትነሳ ምን ብላ ነው የተነሳችው? እሄዳለሁ፣ የልብሱን ዘርፍ እነካለሁ፣ ካለብኝም በሽታ እፈወሳለሁ ብላ አምና ነው ሄደችው። አንዳንድ ፈውሶች በሰዎቹ እምነት ነው። አንዳንድ ፈውሶች በሰዎቹም በእኛ እምነት አይደለም፣ ወይም በእኛ ስጦታ ላይሆን ይችላል። ዝም ብለው እኛ ሳናቅ ቸርች መጥተው በራሳ ዛሬ የመታደስ ቤተክርስቲያን እሄዳለሁኝ ተፈውሼ እመጣለሁ ብለው የተፈወሱ ሰዎች እኔ ማላቃቸው ብዙ ሊኖሩ ይችላሉ። እዛን ቸርች ከሄድኩ ጀምሮ ምንም ሳይጸለይላቸው ማለት ነው። ሳይጸለይላቸው ቤተክርስቲያን አቋም መያዝ አለባት በዚህ ዘመን ማለት ነው። ቤተክርስቲያን ስል እናንተ ማለት ናችሁ። ጌታ የተባረከ ይሁን። እናንተ ታድሶ ለምን አስፈለገ? ከመንፈሳዊ ድርቀትና ድካም ለመውጣት። ድካማችን አያችሁ፣ ይሄ ድካም ችላ ከተባለ አደጋ ነው። በግላችሁ ድካም ካለ ችላ አትበሉት። አሜን። አጠገባችሁ ያለውን ሰው ድካም ካለ ችላ አትበልበሉት። ችላ አትበል። ድካም ችላ አትበል። እርምጃ ወሰድበት፣ ንገስበት አለ አይደለ? ንገስበት። ንገስ ወንድሜ። ሃሌሉያ። እስኪ ጩና አነክስበታለሁ በሉ። ንገስበት። ድካም ካለ ንገስበት ቶሎ። ለምን ታድሶ ለምን አስፈለገ? ከድካም ለመውጣት፣ ከድርቀት ለመውጣት፣ ከዝለት ለመውጣት። ሃሌሉያ አሜን። በተሐድሶ መንፈስ ከዝለት እንወጣለን። አንቆይም እዛ። ሃሌሉያ። አትወድቁም አላለም መጽሐፍ ቅዱስ። አትወድቅም፣ ግን ቶሎ ብድግ በል። እግዚአብሔር ይባረክ። ወድቀ ቶሎ ብድግ በል። አሜን። ቶሎ ታደስ። አሜን። ታድሶ ለምን አስፈለገ? ከውድቀት ለመነሳት፣ ከጥፋት ለመነሳት፣ ከኪሳራ ለመነሳት። ታድሶ መንፈስ እግዚአብሔር የተባረከ ይሁን። ከውድቀት ከጥፋት ንስሐ ግባ አለ። ንስሐ ግባ። ለምን? ታደስ። የምነክፍብ ነገር አለኝ። ከወዴት እንደወደቅ አስብ። ሃሌሉያ። እስኪ ታድሶ ያስፈልጋል በሉ። ከወዴት እንደወደቅ ምን በል? ቆም ብሎ ማሰብ፣ ማየት። ኦሆ ይሄ ነገር ትክክል አይደለም። እግዚአብሔር ወገኖቼ ዝም ይላል፣ ዝም ይላል፣ ዝም ይላል። እኔ ይገርመኛል። ታጋሽ ነው እግዚአብሔር። ዛሬ ቤተክርስቲያኑ በጣም ደፋር የበዛበት ዘመን ነው። ደፋር አስደንጋጭ ነገር ነው። እግዚአብሔር አይኖቻችንን ይክፈተው። አሜን። ከደከማችሁ ደከመኝ በሉ። የሚያስገድደኝ አለ እንዴ? የሚያስገድዳችሁ አለ? ድካም ውስጥ ሆነ ቆሻሻ እያለ ጭቃ ውስጥ እየቦካ ሰው ምናምን አትበሉ። እሱ መጥፎ ነው። ገብቷችኋል አይደለ? በቃ ንስሐ ግቡ። አሜን። ቀና ያረጋችኋል። ጌታ ሆይ አልቻልኩም። ሃሌሉያ። አቤቱ መልሰኝ፣ እመለስልካለሁ። እባክህ መልሰኝ ጌታዬ አምላኬ መልሰኝ እንጂ በቃ አለው ምናምን በቃ ሃይማኖት አትስሩ። እሺ ይሄ መልክ ምናምን ማለት ነው። አለው ምናምን በቃ ዘራፍ አለው ካለዛ አለው እያልክ ምን ትላለህ? ትሞታለህ። ክርስትና ሃይማኖት አይደለም። ክርስትና ምንድን ነው? ለመጀመሪያ ጊዜ በአንጾኪያ ምን ተባሉ ይላል? ክርስቲያን ተባሉ። ክርስቲያን ያሏቸው እኮ የክርስቶስን ምን አይተው? መልክ እላያቸው ላይ መልኩን፣ ባህሪውን፣ ፍቅሩን። ሃሌሉያ። ደግሞ ፍቅሩን ብቻ ነው እንዴ? ታላቅነቱን፣ ኃይሉንስ አላዩም እንዴ? ኃይሉን ምናምን አይተው እነዚህ የክርስቶስ ተከታዮች ብለው ክርስቲያን አሏቸው ይላል። ክርስቲያን እኔ ልምከራችሁ በጣም እኔ ይገርመኛል አንዳንድ ጊዜ የእግዚአብሔር ምሕረት ማለት ነው። የእግዚአብሔር ምሕረት ወገኖቼ፣ እግዚአብሔር መሐሪ ነው። ግን የምነቅፍብ ነገር አለኝ። ቶሎ ብለ ምን በል? ንስሐ ግባ። ንስሐ ባትገባ ግን እመጣና እግዚአብሔር ምንም አያደርግም። የራሱን ነገር ይወስዳል። ከዛ ብቻህን ትቀራለህ። እግዚአብሔር ብቻ ከመቅረት ይርዳል። እስኪ አሜን በሉ። ስለዚህ ታድሶ መንፈሳዊ ድርቀት፣ መንፈሳዊ ድካም፣ ከመድካም ለመውጣት መጣ። ሶስተኛው የመጀመሪያውን መጽሐፍ ቅዱሳዊ እውነትና ስርዓት ለመጠበቅ ታድሶ ስንል ምንድነው? የመጀመሪያውን መጽሐፍ ቅዱሳዊ እውነትና
መጽሐፍ ቅዱሳዊ ስርዓት ምን ለማለት ለመጠበቅ ነው። ምን ታድሶ ለምን ያስፈልጋል? አያችሁ፣ የመጀመሪያው መጽሐፍ ቅዱሳዊ የሆነው ቃሉ እንድንል ቅድም እንዳል በጨበጣ እንዳንሄድ ወዴት ነው የምንመለሰው? ወደ ቃሉ ነው የምንመለሰው። ታድሶ ወደ ቃሉ መመለስ፣ ወደ እግዚአብሔር እውነት መመለስ ነው። ስለዚህ በታሪክ ውስጥ የሰዎች ወግ፣ የሰዎች ፍልስፍና፣ የሐሰት ትምህርቶች ወደ እግዚአብሔር ቤት ሰርገው በመግባት የእግዚአብሔርን ቃል እውነት ሊያደበዝዙ ይችላሉ። ደግሞም ችለው አልፈዋል። ወገኖቼ ሆይ የእግዚአብሔርን ቃል እውነት አደብዝዘው አልፈዋል። ስለዚህ ቤተ ክርስቲያን ከቃሉ ውጪ ወደ ሆኑ ልምምዶች ስታዘነብል ወደ መጀመሪያው ሐዋርያዊ መሰረት፣ ወደ ንጹህ የቃል ትምህርት፣ ወደ እውነተኛው አምልኮ ለመመለስ ታድሶ ያስፈልጋል። አለ ታድሶ ወደ መጀመሪያው ኦሪጂናል ወደ ሆነው ወደ ሐዋርያት ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ትምህርት መመለስ አንችልም። ታድሶ ከሌለ መታደስ አለብን። ሃሌሉያ። ስለዚህ ታድሶ ስንል መመለስን እናስብ። ወዴት? ወደ ኦሪጂናሉ፣ ወደ እግዚአብሔር ቃል፣ ወደ ማይለወጠው፣ ወደ አልተሻረው። ስለዚህ ቃሉን በጥልቀት ማየት አለብን። የእግዚአብሔርን ቃል በጥልቀት ማየት አለብን። ለምን? ለመታደስ። ታድሶ ለምን ያስፈልጋል? ወደ መጀመሪያው ወደ መጽሐፍ ቅዱስ እውነትና ወደ እግዚአብሔር ቃል ስርዓት ለመመለስ። አሁን እስኪ እናንተ ልጠይቃችሁ፣ የተዛባ ነገር የለም ብላችሁ ታስባላችሁ? ሁሉ ነገር እንደ እግዚአብሔር ፈቃድ፣ ሁሉ ነገር እንደ እግዚአብሔር ቃል፣ ሁሉ ነገር እንደ እግዚአብሔር ሐሳብ እየሄደ ነው ብላችሁ ታስባላችሁ? የሾለከ ነገር የለም? ቅር እየተሰኘንበት ያለ፣ ግራ እየተጋባን ያለንበት፣ እየተጨነቀን ያለንበት ነገር አለ? ቤተ ክርስቲያን እንግዲህ አመቻምቻ መሄድ ካልፈለገች በስተቀር ነገሩ በጣም ከእግዚአብሔር ቃል እውነት ውጪ የሆኑ ነገሮችን በጥልቀት እያየን ያለንበት ጊዜ ነው። አያችሁ፣ መጽሐፍ ቅዱስ ወዴት ነው የምንመለሰው? ታድሶ ምንድን ነው? ታድሶ ለምን አስፈለገ? የመጀመሪያውን መጽሐፍ ቅዱሳዊ እውነት ስርዓት ለመጠበቅ ሐዋርያት እኮ እንደዚህ ነው። አንዱ መጽሐፍ ቅዱስ ቀኖና የተደረገው ማለት ነው። ቀኖና ወይም መመዘኛ ወይንም መለኪያ መጽሐፍ ቅዱስ 66 የተደረገው አባቶቻችን መመዘኛዎችን ተጠቅመው ነው። ቀኖና አደረጉት። የተጨመረ ነበረ፣ ቀነሱት። አንዱ መመዘኛ ከክርስቶስ ትምህርት ጋር ይስማማሉ ያሉ፣ ሁለተኛ ከሐዋርያት ትምህርት ጋር ይስማማሉ፣ ሶስተኛ በመጀመሪያ በቤተ ክርስቲያን ተነቧል። አይ ይሄ ከክርስቶስ ትምህርት ጋር አይስማማም፣ አውጣው። ከሐዋርያት ትምህርት ጋር አይስማማም፣ አውጣው። በመጀመሪያ በቤተ ክርስቲያን በምኩራብ ይነበብ ነበረ። አይ ምኩራብ ላይ አረኛ እንደዚህ አልሰማንም፣ አውጣው ብለው ለዩ። እግዚአብሔር የተባረከ ይሁን። ለይተው ትክክል። ዛሬም መቀመጥ አለብን። ጌታ ይባረክ። ቤተ ክርስቲያን መቀመጥ አለባት። እንደ ቃሉ ነው ወይ? እንደ እግዚአብሔር ሐሳብ ነው ወይ? እንደ እግዚአብሔር ቃል ነው ወይ? ለምን? መጽሐፍ ቅዱስ የመጀመሪያው በመንፈሳዊ ሕይወታችን የበላይ ባለስልጣን የእግዚአብሔር ቃል ነው። አሜን። የእግዚአብሔር ቃል ሚለኝን ነኝ፣ ቃሉ የማይለንን አይደለንም። ጌታ ይባረክ። ቃሉ የሚለንን እናደርጋለን። ስለዚህ ወደ መጀመሪያ ወደ ቃሉ ሐዋርያው ጳውሎስ በቆላስያስ መልእክቱ የሰዎች ፍልስፍና፣ ዓለማዊ ወጎች አማኞችን ማርከው ከክርስቶስ እውነት እንዳያቋርጣቸው ቀጥተኛ ማስጠንቀቂያ ነው የሰጠው። በቆላስያስ 2:8 ላይ እንደ ክርስቶስ ትምህርት ሳይሆን እንደ ሰው ወግና እንደ ልማዳዊ መጀመሪያ ትምህርት በከንቱ ማታለል በፍልስፍና ማንም እንዳይማርካችሁ ወይም ማንም እንዳያታልላችሁ ተጠንቀቁ። ለምን? እንደ ክርስቶስ ትምህርት ሳይሆን እንደ ሰው ወግ። ስለዚህ ማንም ሰው መጥቶ የራሱን ወግና ስርዓት ምን ማድረግ የለበትም፣ ማስተማር የለበትም። እንደ ክርስቶስ ያልሆነውን ትምህርት እንዳያስቷችሁ ይላል። ስለዚህ ጌታ ኢየሱስ ክርስቶስ በዘመኑ የነበሩትን የሃይማኖት መሪዎች፣ ፈሪሳውያን፣ ጻፍትን
የገሰጸው ዋናው ምክንያት ከእግዚአብሔር ቃል ይልቅ ለሰዎች ሥርዓትና ወግ ቅድሚያ በመስጠታቸውና እውነተኛውን አምልኮ በማዛባታቸው ነው። ማቴዎስ 7 ከ8 እስከ 9 ላይ የእግዚአብሔርን ትእዛዝ ትታችሁ የሰውን ወግ ትጠብቃላችሁ፣ የራሳችሁን ወግ ትጠብቁ ዘንድ የእግዚአብሔርን ትእዛዝ ፈጽማችሁ የምትጠሉበት መንገድ መልካም ነው። የሰው ሥርዓት የሆነ ትምህርት እያስተማሩ በከንቱ ያመልኩኛል አለ። አያችሁ፣ የሰው ሥርዓት እያስተማሩ አምልኳቸው በከንቱ ነው። ሐዋርያው ጳውሎስ ለኤፌሶን ሰዎች በጻፈው መልእክት ላይ ሐዋርያት ሥራ ምዕራፍ 20 ከ29 እስከ 30 ከሄድኩ በኋላ ለመንጋው የማይራሩ ጨካኞች ተኩላዎች እንዲገቡባችሁ ደቀ መዛሙርትንም ወደ ኋላቸው ይስቡ ዘንድ ጠማማ ነገር የሚናገሩ ሰዎች በመካከላችሁ እንዲነሱ እኔ አውቃለሁ። ከሄድኩኝ በኋላ አለ። ይሄ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመበት ለመንጋውና ለራሳችሁ ተጠንቀቁ ብሎ መንጋውን እረኞቹን ያስጠነቀቀበት ክፍል ነው። መጋቢዎችን፣ እረኞችን መንፈስ ቅዱስ ጳጳስ አድርጎ መጋቢ አድርጎ እረኛ አድርጎ ለሾመበት ስልጣን ለመንጋውም ለራሳችሁም ምን በሉ ተጠንቀቁ። ይሄ ይኸውላችሁ መጋቢያዊ አገልግሎት ወደ ቦታው መመለስ አለበት። አሜን። ይሄ ጳውሎስ የተናገረበት ማለት ነው። ለመንጋውና ለራሳችሁ ምን በሉ ተጠንቀቁ። ይሄ መጋቢያዊ አገልግሎት ለመንጋው መንፈስ ቅዱስ እናንተም ጳጳሳት በጣም ከባድ ነው። ጳጳሳት አድርጎ የሾመበት ስልጣን ለመንጋው እንድትጠነቀቁ ለራሳችሁም እንድትጠነቀቁ ነው። ዛሬ የጀመርነው ይሄ ትምህርት መጋቢያዊ አገልግሎት ነው። አሜን በሉ። ለመጋቢያዊ አገልግሎት ራሳችሁን አሳልፋችሁ ስጡ። እግዚአብሔር ከነጣቂ ተኩላ ይጠብቃችሁ። እስኪ ጩና አሜን በሉ። ለመጋው የሚጠነቀቅ ከአውሬ የሚናጠቅ መንፈስ ቅዱስ ነው የሾማችሁ አለ። እስኪ አሜን በሉ። መንፈስ ቅዱስ ነው የሚሾመው። በአዲስ ኪዳን ቤተ ክርስቲያን ሿሚ ማን ነው? እሱ መንፈስ ቅዱስ ነው። በዛ በአንጾኪያ ቤተኛ በምንከተለው ሞዴል በአንጾኪያ ቤተ ክርስቲያን ላይ መንፈስ ቅዱስ በርናባስንና ጳውሎስን ለጠራዋችሁ ሥራ ምን በሉልኝ ለዩልኝ ብሎ ለያቸው ይላል። በዚህ ዘመንም ይህንን ያብዛልን። መንፈስ ቅዱስ የሚለይበት፣ መንፈስ ቅዱስ የሚሾምበት። ስለዚህ ምንድነው ይሄ ጥበቃ? መንጋውን ጠብቁ፣ ራሳችሁንም ጠብቁ አለ። መንጋውን ብቻ አይደለም፣ ለመንጋውም ተጠንቀቁ፣ ለራሳችሁም ተጠንቀቁ። ስለዚህ እንደዚህ አይነት ትምህርቶች መንጋን የመጠበቅ ሃሌሉያ፣ እውነትን የመግለጥ እውነትን የማሳየት ሰዎች ተጠብቀው እንዲድኑ ማድረግ ወገኖቼ ወዳችሁና ፈቅዳችሁ ለአንድ መሪ ለአንድ እረኛ ህይወታችሁ አንዳንዴ መጠየቅ አለባችሁ። እዚህም ቸርች አባል የሆናችሁ ሰዎች ማማከር አለባችሁ። በጨበጣ አትሂዱ። ገብቷችኋል አይደለ? አማክሩ። ስለ የትኛውም ጉዳይ ቢሆን ስለ እጮኝነትም ቢሆን ቤተ ክርስቲያን ታያለች። ታውቃላችሁ አይደለ? ቤተ ክርስቲያን እግዚአብሔር ስልጣን ሰጥቷል። አንዳንድ ጊዜ እናንተ ያላያችሁትን ተኩላ እረኛው ሊያይ ይችላል፣ መጋቢው ሊያይ ይችላል። ገብቷችኋል? ብዙ ሰው ገደል የሚገባው ለዚህ ነው። በቃ እረኛ የለውም። እረኛ እንደሌላቸው በጎች ሲቅበዘበዙ አያቸው ይላል። እንደዛ አትሁኑ። እረኝነት ያስፈልጋል። ገብቷችኋል? አንዳንድ ጊዜ ከባድ ኃጢአት ካለ መላቀቅ ያልቻላችሁበት ነገር ካለ ንገሩን፣ አብረናችሁ እንውደቅ፣ ጾም ጸሎት እንያዝ፣ እንጸልይ። ይቻላል፣ አብሮ መጸለይ ይቻላል። ገብቷችኋል አይደለ? ወንድሜን ጌታው ያንሳው። ካቀማችሁ በላይ አትጨነቁ። ገብቷችኋል? ግራ አትጋቡ። እኔ በቃ በዚህ ጉዳይ ተቸግር፣ ሚስጥራችሁን እንጠብቃለን፣ ችግር የለም፣ የተሰጠን ኃላፊነት ስለሆነ ማለት ነው። ገብቷችኋል? ስለዚህ አንዳንዴ ዝም ብለን እንደው ወደ ወደደው እዛም እዚህም ታውቃላችሁ እንዴ? ሰው ሲሞት ራሱ እኮ በስርዓት መቀበር አለበት፣ የሰው ልጅ ስለሆነ ማለት ነው፣ በቤተ ክርስቲያን ስልጣን። ስለዚህ መንፈስ ቅዱስ እናንተን ለሾመበት ስልጣን ጨካኞች
ከሄድኩ በኋላ ተጠንቀቁ አላቸው። እኔ ሲሄድ ለመንጋው የማይራሩ ጨካኞች ተኩላዎች እንዲገቡባችሁ። አስቀድሞ እኮ ጳውሎስ ተናግሯል። እኔ ከሄድኩ በኋላ ጨካኞችና ምኖች ተኩላ ከባድ ነው አይደለ? ወንድም ተኩላ ወንድም ለነገሩ አንዳንዶች ወንድሞች የሚባሉ ብሏል። ቸርች ውስጥ እኮ ነው ያለው፣ ግን ተኩላ ነው። ቁጭ ይላል እንደዚህ ሱፉን አስተካክሎ ልብሱን እንትን ብሎ ምናምን ይላል፣ ግን ተኩላ ነው። ገብቷል? ይገቡባቸዋል አለ። ለመንጋው ምን አይሉም አለ፣ አይራሩም፣ ጨካኞች ናቸው አለ። ጨካኞች እንዲመጡባችሁ ደቀ መዛሙርትንም ወደ ኋላ ይስቡ ዘንድ ጠማማ ነገርን የሚናገሩ ሰዎች በመካከላችሁ እንዲነሱ እኔ ያውቃለሁ። አንደኛ ጢሞቴዎስ 4:1 ላይ መንፈስ ግን በግልጥ ይላል በኋለኛው ዘመን አንዳንዶች የሚያስቱ መናፍስቶችን የአጋንንትን ትምህርት እያዳመጡ ሃይማኖትን ይክዳሉ። የአጋንንት ትምህርት የሚባል አለ። የአጋንንት ትምህርት ያው የሆነውን ትምህርት የማይታገሱበት ዘመን ይመጣል። ነገር ግን ጆሮአቸውን የሚያሳክክ ስለሆነ እንደገዛ ምኞታቸው ለራሳቸው አስተማሪዎችን ያከማቻሉ። እውነትን ከመስማት ጆሮአቸውን ይመልሳሉ፣ ወደ ተረትም ፈቀቅ ይላሉ። እውነት መስማት አይፈልጉም። ተረት ብቻ ነው የሚፈልጉት። እውነት ወገኖቼ ሆይ፣ ስለዚህ ወገኖቼ እነዚህ ያየናቸው ክፍሎች የሚያሳዩት የእግዚአብሔር ቤት ወይም ቤተ ክርስቲያን ሁልጊዜም ቢሆን የእግዚአብሔርን ቃል ንጽህና ጠብቃ እንድትጓዝ ከባድ ፍልስፍናዎችና ከሰዎች ወግ ራሷን እንድትጠብቅ ከፍተኛ ጥንቃቄ እንደሚያስፈልግ የሚያሳየን ነው። የምንመለሰው የምንታደሰው ወደ መጀመሪያው ወደ መጽሐፍ ቅዱስ ነው። እግዚአብሔር ይባረክ። ሌላው እየጨረስኩኝ ነው። ፍጥረት ሁሉ ከባርነት ነፃ እንዲወጣ ነው። ለምንድን ነው ታድሶ ያስፈለገው? ተስፋውም ፍጥረት ሁሉ ደግሞም ከጥፋት ባርነት ነፃ ወጥቶ ለእግዚአብሔር ልጆች ወደሚሆን ክብር ነፃነት እንዲደርስ ነው። ፍጥረት ሁሉ እስካሁን ድረስ አብሮ በመቃተትና በምጥ መኖርን እናውቃለን። ሮሜ 8:21 እስከ 23 ፍጥረት ሁሉ ከባርነት ነፃ መውጣት አለበት። ይህ ዓለም በበሽታ፣ በሞት፣ በጦርነት፣ በአመጽ የተሞላ ስለሆነ እግዚአብሔር ሁሉን ነገር አዲስ የሚያደርግበት ፍጹም ሰላምና ፍትህ የሚሰፍንበት የመጨረሻው የተአድሶ ዘመን ያስፈልገናል። ጌታ የተባረከ ይሁን። ስለዚህ ተአድሶ ያስፈልገው ለምንድን ነው? ሕይወት እንዲቀጥል፣ ሕይወት እንዲያብብ፣ ሕይወት እንዲኖረን፣ ሕይወት እንድናገኝ ታድሶ ያስፈልጋል። ሕይወት እንዲሆንላችሁና እንዲበዛላችሁ መጣው አይደል ያለው? ታድሶ ለምን ያስፈልጋል? ለሕይወት። እስኪ ታድሶ ለሕይወት ያስፈልጋል በሉ። አዎ ጌታ ኢየሱስ ክርስቶስ እኔ ሕይወት ነኝ አለ። ሃሌሉያ። በታድሶ ከሞት ወደ ሕይወት መሸጋገር ይቻላል። እስኪ አሜን በሉ። ሕይወት እንዲቀጥል፣ ሰው ሕይወት እንዲያገኝ፣ ሕይወት እንዲበዛ፣ የተትረፈረፈ ሕይወት እንዲኖር፣ ትክክለኛ ሕይወት እንድንኖር ምን ያስፈልጋል? እስኪ ታድሶ ያስፈልጋል በሉ። የቆመው እንዲንቀሳቀስ፣ የደረቀው እንዲለመልም፣ ሃሌሉያ፣ ያረጀው እንደገና እንዲታደስ። ጌታ የተባረከ ይሁን። የደረቀው ተስፋ የለም የተባለው እንዲለመልም፣ ልክ እንደነዛ እንደ እስራኤል ተስፋቸው እንደደረቁ አጥንቶች በሕይወት ይኖራሉን አለኝ አለ ነብዩ። እነዚህ አጥንቶች በሕይወት ይኖራልን? ራእይ ነው ያሳየው እኮ። እነዚህ የእስራኤል ቤት ናቸው ያለው። እነዛ ኢሳይያስ 37 ላይ ያሉት የደረቁ አጥንቶች የእስራኤል ቤት ምሳሌ ነው። እስራኤል ተስፋ አጥቶ ደርቆ እንደዛ እንደተበታተኑ አጥንቶች ሆነው ነብዩን ጠየቀው። እነዚህ የደረቁ በሕይወት ይኖራሉን? እውነት ከብዶታል ነብዩ። ጌታ እግዚአብሔር አንተ ታውቃለህ አለ። ዛሬ እግዚአብሔር ይመልሰን። አሜን። የደረቀው እንዲለመልም፣ የራቀው እንዲቀርብ፣ የፈረሰው የእግዚአብሔር መልክ በሰው ሕይወት ላይ እንደገና ጎልቶ እንዲታይ የተአድሶ እንቅስቃሴ፣ የተአድሶ ዘመን እጅግ አስፈላጊ ነው። ታድሶ አስፈላጊ ነው። አሜን። እስኪ ታድሶ አስፈላጊ ነው በሉ። አቤቱ መልሰን፣
አሜን። እኛም እንመለሳለን ዘመናችንን እንደ ቀድሞ አሜን፣ እንደ መጀመሪያው እንደ ጥንቱ ጌታን እንዳገኘንበት ቀን፣ እንደምንፈነጥዝበት ቀን፣ ጸልየን እንደማንጠግብበት ቀን። ሃሌሉያ! እግዚአብሔር ይባረክ። ሃሌሉያ! ጌታን እጅግ አድርገን እናመሰግናለን።